ቅናት ጭርጭር አለች። እንግዲህ እንደዚህ በስተመጨረሻም የአባዬ ሚስት እንግዲህ ማንተ መናገር አትችልም፣ ግን እንደዚህ እንግዲህ ተቃቅፈው በደስታ ደስ ይላሉ ማለት ነው። አለሚ ታዲያ አባባን አስፈራራቻቸው። አባባን አባዬን ሳይሆን ብር የከፈለቻቸውን ሽማግሌ እሰራልሃለሁ፣ ማን እንደሆንኩ አላወከኝም መሰለኝ፣ ሁላቸውንም አገኛቸዋለሁ ብላ እንግዲህ ዛተችባቸው። እሳቸውም ደግሞ የፈለግሽውን ነገር ማድረግ ትችያለሽ፣ እንደውም እኔ ከስሻለሁ ብለው አሏት። ታዲያ ትሁትን በስተመጨረሻም አባዬ አመሰገናት ማለት ነው። ይቅርታ የኔ ልጅ እስካሁን ስለገፈታተርኩሽ፣ ብዙ ነገር ስላደረግኩሽ በጣም ይቅርታ አላት። እንግዲህ ትሁትም ችግር የለውም ዋናው ያንተ ደስታ ነው አባዬ፣ ስለዚህ እሷ ሚስትህ እንዳትገኝ ደግሞ ብር ከፍላ ስትመጣ የለችም በላት ብላ አለሜ እንደዛ አታደርገን፣ ታይ ትሁት ታይ፣ እንደዛ አይሆንም አባዬ፣ አሁንም አታምነኝም አይደለ? ተወው ችግር የለውም አትመነኝ፣ ግን እውነታው ይሄ ነው፣ እሳቸውን መጠየቅ ትችላለህ አለው። ከዛ እውነት ነው ሲለው አዎ እውነት ነው፣ ምክንያቱም ገንዘብ ከፍላኛለች፣ እናም እሷ ስትመጣ በፍጹም እንዳትነግራት ሴትየዋ ያለችበትን ቦታን ብላ አስጠንቅቃኝ ነው ሄደችው። ከዛ በኋላ እንግዲህ በስተመጨረሻም ታዲያ አለሜ ቀጭቆን ባያለች ወደ አባባ ጋር ስትሄድ ሴትይቱ የለችም። ሴትየዋ የት ሄደች ሲላት እኔ ምን አውቃለሁ እዚህ ነበረች፣ የመጣ ሰው አለ እንዴ? አረ በፍጹም ማንም አልመጣም፣ ግን እዚሁ ነበረች ሰሞኑን እና የት ሄደች? እኔ አላውቅም የት እንደሄደች። ከዛ በኋላ እንግዲህ በጣም ተናደደች። ያላት አማራጭ እና አባዬ ቤት ሰው ልካ ማጣራት ነበረባት። ታዲያ ናቲን ልካው ናቲን ነገረችው ማለት ነው። ከዛ በኋላ ምንድን ነው እሱ ሲላት የሽማግሌው ሚስት ወደ ቤት ተመጣች እንደ ሲላት አረ ማንም የለም አልመጣችም አላት ናቲ። አባዬ አሁን ያሉበት ቤት ውስጥ ሳይሆን ሌላ ቦታ ነው የወሰዳት፣ ማንም ሰው እንዳያከተውት ሌላ ማለት ነው። ከዛ በኋላ አረ ማንም የለም እማዬ፣ ማንም ሰው አልመጣም። ታዲያ የት ሄደች ሴትዮዋ? እንዴ እማዬ የማ ሴትዮ? ተው በቃ ብላ ስልኩን ዘጋችበት። ናቲ እና ትሁትም ታዲያ ናቲ እኔና አንተ በዚህ ጉዳይ መቀጠል አንችልም፣ ምክንያቱም እናትህ በፍጹም አትወደኝም እና አሁን እያሳየችኝ ያለውን ነገር ደግሞ እኔ እናት አንተ ተጋብተን አንድ ላይ ስንኖር በዚህ አይን ምን እንደምታደርገኝ መገመት ስለማያቅት ሁሉም ነገር እዚህ ጋር በቃ ይሻላል። ናቲ ትሁት እኔ ከወድሻለሁ፣ አንቺም ለእናቴ ያለሽን አመለካከት ቀይሪ፣ እናቴን አክብረት። ሰው ስታከብር እኮ ነው የምትከበረው። እሷ መቼ ለሰው ክብር ሰጠችና ነው እሷን ማከብራት? ሲጀመር ደግሞ እኔ እናትህን ምንም አላደረግኳትም። ትሁት ስለ እናቴ እኮ ነው፣ እኔም ስለ ክብሬ ነው እያወራሁ ያለሁት። ምን እየሆንክ ነው? ክብሬ ከማንም በላይ ይበልጥብኛል። ትሰማለህ? ያለ ጥፋቴ ደጋግሜ ይቅርታ ጠይቄያታለሁ። እሷ ግን አምቧ ያዘው ብላ ከቤት ወጥታ ሄደች። አይመለከተኝም እንደውም ብላ ጥላው ሄደች። እንግዲህ ትሁት እመኑኝ ከተመስገን ጋር ነው የምትሆነው። ተመስገን አሁን ተቀይሮ ሌላ ሰው ሆኗል። ሽማግሌም ቤተሰቦች ጋር ልካለሁ ብሏታል። እሷ ግን አንተን አልፈልግህም፣ ህይወቴን በሙሉ ሲኦል አድርገኸዋል። አሁን ደግሞ ምን ፈልጋ ነው ወደ ህይወቴ እየመጣኸው? እኔ ምንም ፈልጌ አይደለም። እባክሽን ትሁት ልጃችንን አብረን እንድናሳድግ ብቻና ብቻ ነው እንጂ ሌላ ነገር ፈልጌ አይደለም ማለት። ከዛ በኋላ ትሁት እንግዲህ ምናልባትም ሆዷ ሊራራላት ይችላል ብዬ ተስፋ አደርጋለሁኝ። አባዬም ታዲያ ተመስገን ጋር እንድትመለስ አይፈልግም። ግን ደግሞ እነኚህ ልጆች ልጇን አብራ ብታሳድግ ደስ ይላል ማለት ነው። ልጅቱ እስካሁን ብቻዋን ነው ከአያቶቿ ጋር ነው ያደገችው። ስለዚህ ከአባትና እናቷ ጋር ደግሞ አሁን መሆን አለባት ብዬ አምናለሁኝ። ታዲያ አባዬ ትሁቴን አስቀይሟታል ነበር። ትሁት ለመሄድም ወስና ነበረ። ታዲያ ትላንትና የአባዬ ልብስ እየታጠፈች ትሁት ይህንን ማድረግ እኮ አይጠበቅብሽም አላት አባዬ። ኦ አባዬ ቸኮልክ እንዴ? እስከምወጣልህ ድረስ አሁን ወጥቼ እሄዳለሁ አታስብ ስትለው ኧረ እኔ እንደዛ ማለቴ አይደለም። ወሰንሽ እንዴ በቃ ለመሄድ? አዎ አባዬ ወስኛለሁ። ይበቃል ሁሉም ነገር። ካፍ ከወጣ ሰው እኮ የመሰለውን አይደለም የሚናገረው፣ በውስጡ የያዘውን ነገር ነው።
ስለዚህ ባዳ መሆኔን ደግሞ በደንብ ነግረኸኛል። ከዚህ በኋላ እዚህ ቤት የምቆይበትን ምክንያት ምንም የለኝም አባዬ። ስለነበረን ነገር በሙሉ አመሰግናለሁ። ተይተሁት እንደዛ አይሆንም አላት። ይሆናል አባዬ፣ ሁሉም ነገር ይሆናል። ምክንያቱም ወስኛለሁ። እሺ መወሰንሽ ጥሩ ሆኖ ሳለ ነገር ግን አንቺ ቤተሰቦችሽ ጋር ከሄድሽ ለሱ ጥሩ ነው። ለማ ለተመስገን ማለት ተመስገን ቤተሰቦችሽ ጋር አንቺ እዛ መሄድሽን አውቀው ሽማግሌ ሊልክ ነው። ስለዚህ ቤተሰቦችሽ ጋር ደግሞ ይቅርታ ጠይቆ ስለታረቁ ቤተሰቦችሽ ይፈቅዳሉ እና አንቺ ከሱ ጋር መሆን ትፈልጊ? እንደዛማ አይሆንም። ሆኗል ትሁቴ። ስለዚህ ለተወሰነ ቀን እዚሁ መቆየት አለብሽ አላት። ታዲያ ቤተሰቦችሽ ጋር መቼ ልትሄጂ ወሰንሽ ሲላት፣ አይ ትንሽ ቆያለው አለች። ታዲያ ተመስገን ሽማግሌ ልላክ አባዬ፣ ከአንተ ውጭ ማንም የለም መቼም አንተ ልላክ ይላል ተመስገንም። ናቲም ደግሞ አባዬ አንተ ልላክ፣ እየቀለዳችሁ ነው እናንተ። አባዬን መሀል ላይ ጦጣ አደረጉት ማለት ነው። ከስተ መጨረሻም ታዲያ ቤቲ ናቲሻ ልትበቀለው እንግዲህ ዱላ ይሁን ብቻ ምንም ነገር እየፈለገች ነበረ። ምክንያቱም ናቲ እንግዲህ ለእህቷ ቴክስት ጽፎላታል። ያንን ነገር ቄም ይዛለች ማለት ነው። ብቻ ከባድ ነው ነገሩ። አባዬ ታዲያ ትሁቴን በምን አይኔ ነው የማያት? እሷ ለኔ ብርድ ሳትል ፀሐይ ሳትል ስትለፋ ቆይታ አሁን ደግሞ እንደዛ አደረኳት። ከፈጣሪ በታች እኮ በእሷ ኃይል ነው እዚህ የደረስኩትኝ። እሷ ባትኖር ኖሮ ይሄንን ሞቼ ነበረ። እንኳን ሚስት ላገኛት ይቅርና የልጄ ሚስት ለንቸር ላይ አስቀምጣ ስታሰቃየ ይኖራለች። ብዙ ነገር አድርጋኛለች። በጣም ብዙ ነገር አውርቼ የማልጨርሰው ነገር ለእኔ ትሁት ከምንም በላይ ናት፣ ከካሌብም በላይ ናት። ዛሬ ግን እንደ ባዳ አይቻት ቤቴን ለቀሽ ውጪ ብዬ አስቀየምኳት። እንደዛ ማድረጌ ተገቢ አልነበረም። ይቅርታዋንስ እንዴት ነው ማግኘት የምችለው እያለ አባዬ በጣም በጣም ተጎድቶ ነበረ። ከዛም ትሁት አባዬ እንደፈለክ አይደለም መናገር፣ ብትመታኝ እኮ እኔ ባንተ ቂም አልይዝም። ምክንያቱም ከአባቴ ለይቼ ስለማላይ አባዬ እውነቴን ነው የምልህ፣ እኔ ቂም አላስኩብህም። መናገር ያለብህን ነገር ነው የተናገርከው። ደግሞም ትክክል ነህ። ተሳስቻለሁ ብለህ ካሰብክ በፍጹም አልተሳሳትክም። መናገር ያለብህን ነገር ነው የተናገርከው። ምክንያቱም ባዳ ስለሆንኩኝ ባድነቴን አልክድም፣ ባዳ ነኝ። ግን ሳላስበው ስለተናገርከኝ ብቻ ነው የከፋኝ እንጂ ይሄ ነገር እንደሚመጣ እኮ አውቃለሁ። ምክንያቱም ካንተ አልተወለድኩኝም። ባዳ መሆኔን ስለማውቀው አንድ ቀን ይሄ ነገር ይከሰታል ብዬ ሁሌም ማስብ ነበረ። አየህ የራስ ልጅ ቢሆን ውጣ ከቤቴ ብለህ አመነጫጭቀህ አታወጣውም። ምክንያቱም ልጅ ነዋ። ታዲያ ልጄ እኮ ልጄንስ መቼ ዝም አልኩት? ካሌብንስ አውጥቼው የለ እንዴ ከቤት? ተው እንጂ አባዬ፣ ካሌብማ በገዛ እጁ እኮ ነው ወጥቶ ሄደው እንጂ አላስወጣከውም። ማንም ሰው ልጁን ውጣልኝ አይልም። ስለዚህ ባዳ መሆኔን መስክረሃል አንተ ራስህ አባዬ። በጣም ይቅርታ። ደሞን ቀይ መላስኩብም አታስባለችው። ተውት እባክሽ፣ ተናድጄ ስለነበረ ነው። የሞተ ሰው አለ ስትይኝ በቃ ተናድጄ ነው። በጣም ይቅርታ። አንቺ የሞተችዋን ሴትዮ ስትፈልጊ በህይወት ያለችዋን ሴትዮ ከቤት ወጥታ ሄደች። አባዬ እሷ ኖረችም አልኖረችም አጠቅምህም። እሷ እልም ያለች አስመሳይ ናት። ተይ ተውት፣ ተይ። አይ አባዬ እውነታውን ተቀበል። አለሜ አንተ እንደምታስባት ሰው አይደለችም። በጣም መጥፎ ሰው ናት። አረ ተይ፣ ልጁ እንዳይሰማሽ ይስማ። የእሷ ልጅ አይደለ እንዴ? እሱ ራሱ እኮ እንዴት እንደሚሆን እናቴን እንዴት እንደዚህ ትናገሪያታለሽ እያለ መከራዬን እያበላኝ ነው አባዬ፣ አንተ አላየህም እንጂ አለችው። ማናቲ? አዎ እንዴ እናት የአባዬ ባለቤት እንዳትገኝ ሄዳ ብር ከፍላ የለችም በሉ ብላት ለሰውየው ተናግራለች። እናቴ እንደዛ አታደርግም። እናቴ ስለ እናቴ ክፉ ማውራት አትችይም ብሎ አገለማመጠኝ እኮ አባዬ። ታዲያ እኮ እውነቱን ነው ትሁት። ማንኛውም ሰው እኮ ስለ እናቱ ሲወራበት ደስ አይለውም አባዬ። እውነት እኮ ነው። እውነትን ደግሞ ውሸት ነው ብሎ መቀበል አይቻልም። ስለዚህ እውነት እውነት ናት። እውነትን ነው እያወራው ያለሁት። እሱ ግን እናቴ እናቴ ይላል። ለማንኛውም ታዲያ አንቺና ናቲ እኮ ትዋደዳላችሁ። እሱም ይወድሻል፣ አንቺም ትሆን ምን ዋጋ አለው አባዬ? በወደው ምን ዋጋ አለው? ክብር ከሌለ ለሰው ልጅ ከምንም በላይ ክብር ይበልጣል። ስለዚህ
ሁሉም ነገር እዚህ ጋር ቢያበቃ ደስ ይለኛል የእሱ ነገር አለች። ትሁት ደጋግመሽ አስቢበት። አይ አባዬ ምንም የማስበው ነገር ስለሌለ የኔና የናቲ ጉዳይ እዚሁ ጋር አብቅቷል አለች። ከዛ በኋላ እንግዲህ አባዬም እንግዲህ ምን አደርጋለሁ የኔ ልጅ ከወሰንሽ ግን እንደዚህ ባታደርጉ ጥሩ ነው። እስቲ አማክር ነግረዋለሁ። ኧረ ምንም አትንገረው አባዬ፣ እንዴት እንደሆነብኝ እኮ አላየኸኝም አንተ። ስለዚህ ተው የራሱ ጉዳይ ነው አለች ትሁቴ። እንግዲህ በጣም ተናዳለች። ታዲያ አባባ የገጠሩ ሽማግሌውም ታዲያ አሁን እንዴት ነው የማደርገው? አጣብቅኝ ውስጥ ገባው እኮ ጎበዝ። ምክንያቱም ሴትዮዋ አሁን መጣ ስትጠይቀኝ ምን ብዬ ነው የማወራው? ምንስ ነው የምለው? ማለት ሰው መጥቷል ወይ ብላ ስትጠይቀኝ መቼም ሰው አልመጣም ብዬ ጠይቃታለሁኝ እንጂ ምንም አልላትም። ግን ግራ ተጋብቻለሁ። የእነዚህ ሰዎች ነገር በጣም ግራ አጋብቷኛል አለች። ከዛ በኋላ እንግዲህ እሺ አንቺ አትጨነቂ፣ ሁሉም ነገር ይስተካከላል። በጊዜው የማይሆን ነገር የለም፣ ሁሉም ነገር ይሆናል። ስለዚህ አይዞሽ አላት። ከዛ በኋላ እንግዲህ እሷ መሻለችና ቁጭ አለች ማለት ነው። ታዲያ ወይዘሪት አለሜ አገር አማን ነው ብላ እዛ አባባ ጋር ሄደች። አባባም ደግሞ ደህና ነሽ የኔ ልጅ እንኳን ደህና መጣሽ ብለው አቀባበል አደረጉላት። እሷም ደግሞ ደህና ነኝ፣ የመጣ ሰው ነበረ እንዴ? ስለ ሴትዮዋ ምን አዲስ ነገር አለ? አረ ምንም የለም፣ ማንም አልመጣም። እውነት ነው? አዎ ማንም አልመጣም። ምን ነው የሚመጣ ሰው አለ እንዴ? አይ ያው እንደነገርኩት ነው። ምክንያቱም ማንም ሰው ቢመጣ ሴትዮዋን እንደማታቋትና እዚህ ነበረች፣ አሁን ግን የት እንደሄደች አላቅም ብለህ እንደምትመልሳቸው ቃል ገባልኝ አለችው። እሺ ብሎ እሳቸውም ሸኟት ማለት ነው። ታዲያ እሳቸው ከትሁት ገንዘብ እቀበላለሁ ብለዋል። ትሁቴም ደግሞ እኔ 20 ሺህ ብር ስጦታለሁ ብላለች። እናም ሴትይቱን ካለችበት ይዘናት እንሂድ አባዬ ጋ ብላ እሺ ተመልሳችሁ ነው ልጆቼ፣ አታስቡ፣ ይሄን ያክል እኔም ራስ ወዳድ አይደለሁም አለው አባዬ ማለት ነው። አባባ እንግዲህ ከዛ በኋላ ትሁቴም ወደ ቤት ስትመለስ ቤቲም እኔ ሄጄ አናግረዋለሁ ሽማግሌውን ብላ ወደነት አባዬ ቤት አቀናች ማለት ነው። ከዛና አባዬ ቤት ስገባ እንግዲህ ናቲ ወንበር ላይ ዝረር ብሎ ቁጭ ብሏል። ብቻ የሆነ ነገር እየፈለገች ነበር ናቲን የምትመታበትን ማለት ነው። ምክንያቱም ያደረገውን ነገር እንግዲህ ስለምታውቅ ቤቲ ማለት ነውና ለማንኛውም እንግዲህ አባዬ ደስታውን ሊመልስ ትንሽ ሰዓታት ብቻ ነው የቀረው ማለት ነው። ሚስታቸው ልትመጣላቸው ነው። እውነት በጣም ነው ደስ የሚለው። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ወይዘሪት አለሜ በቅናት ተቃጠለች። በቃ ጸጉሯን ነጨች።